እና ያው የለበሽው ልብስ ከላይ አንድ ጃኬት ከዛን ደግሞ ያው ራቁትሽ ይታያል ከስር ሱሪው የተተለ ቢሆን ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንት ነው ያለሽው። እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ተስዶ ይችላል እዚህ ጋር ያለው በወርቅ ነው። በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ ያደረኩት ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለው እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባል የሚገልጸው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበር። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ሲዋልሽ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። አሁን የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለወርቁ ነበር እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አንድን ነገር ሳደርግ ለምሳሌ እኔ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስትጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ ሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍ ኮርስ እንዴት አይኖርም? ግን ሊሆንም ይችላል። ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለህ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ተሳተፊያለሽ? ለሰው ባላሳይም። አዎ ኢቫን ሚሊዮነር ናት? ኦን ዘ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችን ማለት ነው። ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ዘ ዌይ ላይ ነኝ። ገባ? እሺ መልካም። የአንቺ ሀሳብ ይከበራል ኢቫን። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ቪዲዮ የተቆራረጠ ቪዲዮ ስላንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ
ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን ምንም ይሄ መደብቀው እንትን ምለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው ገብቷል አይደለ? ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንፃር ነው ስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። እሱ ልመጣልህ ነው። ለምሳሌ ወደ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኝ ብልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰውን ራንድ ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው ላይሆን ይችላል አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። የውጪ እንትን ከሆነ የውጪ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው ማለት አንደርስታንድ አድርገኛ። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለው። ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይደለም ነገር ልጅ ሆነ ተበስብጅም እኮ ነው እንደ ኢትዮጵያዊነቴ የሆነ ባህል ልትመለስ ፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ። ለምሳሌ እንዴ ኦኬ ቴንክ ዩ እሺ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያዊ ስለሆንኩኝ እንትን ቢሊየን ነው ያወጣው ብለሽናል እና ያው የለበሽው